እንደነሽ ደህና ነሽ? ሰላም ነው ያለሽልኝ? አለ እግዚአብሔር ይመስገን። እኔ ጋር ነው የምልሽ የሩትዬና የአብሽ ሰርግ የት አለ ብለሽ ነበር። እንሄዳለን አይደል? አልረሳሽም፣ አስበሻል ብዬ አስባለሁ። እና ደርሷል ብለሻለሁ። በዚህ ሳምንት እነሱ ኢትዮጵያ ሳይገቡ ሄደን ምናምን አይተን እንመለሳለን። ስጦታ ምናምን ሰጥተን ባዶ እጅ ምናምን አይደል ማለት አንችልም። ስለዚህ እኛ ደግሞ ሄደን እነሱን አይተን ፈታ ብለን እንመለሳለን ብዬ ነው አሰብኩት። ምን ትያለሽ ማርያ? ሄድ ትሄጃለሽ ወይስ እንዴት ነው? እስኪ በሰት ከምጭልኝ ቆንጆ። እሺ አይ እንዴት ነሽ የኔ ማር? ደህና ነሽ? ኧረ አውቅሻለሁ እና ቲክቶክ ላይቭ ላይ ነው አውቅሻለሁ። የሩታና የአብሽ ደጋፊ ነሻ? ዋይ የኔ ማር ደህና ነሽ? እንዴት ነሽ? እኔ ደህና ነኝ እግዚአብሔር ይመስገን። ኧረ እንሄዳለን። ምንድን ነው ይዘሽ የምትሄጂ? እስኪ ንገሪልኝ። ሄዳለሁ ብዬ እንትን ብዬ ነበር። ሄደን ደስ ይለኛል። እኔ ቆንጆ ነኝና ምን ይዘን እንሄድ? እስኪ ምን ይገዛል ምናምን ካወቅሽ። እኔ ግን 1000 ድራም እሰጣለሁ ብዬ እኔ ወደ አንድ ደሞዝም 1000 ብር ነው፣ ግን እሱን ተቀብያለሁ። ችግር የለም። ዶርስ ማስ መኪና ብርም አለ፣ ግን ብሩም ተቀብያለሁ። ማሪ 1000 ድራም ከሰጠው እንትን ይላል። ሼም ነው እንዴት ነው? ትንሽ ነው ብሩ። እስኪ ንገሪኝ። ትንሽ ከሆነ በድሬ ከሴትም እንደገና ተቀብዬም እሰጣለሁ ስጦታ ምናምን፣ ችግር የለም። እስኪ አስተያየት አድርጊልኝ ማሪ። ዋሺ ዋ ደስ ይላል። 1000 ድራም ነው። ዋ ደስ ይላል። በቃ 1000 ድራም ከሆነ በቃ የሆነ ነገር እንገዛለን። እዚህ ጋር ያንቺ 1000 ብርና የኔና ጨምረን ወይ ላፕቶፕ ለሆነ ነገር ገዝተን እንሰጣለን። ጊፍት ማለት ነው። ላፕቶፕ ይሻላል ወይስ ቴሌፎን ስልክ ይሻላል? እስቲ አስረጂ። ለሩታ ደግሞ ቀሚስ ነገር ምን ነገር ይዘን እንሄዳለን? ሽቶ ነገር ዶደንት ነገር ይዘን እንሄዳለን ወይስ ምንድን ነው? እስቲ 1000 ብር ምንድን ነው የምትገዢልኝ ውዴ? እስቲ አስረጂ እንጂ አስተያየት እስቲ አይፎን እንገዛለን። አይፎን ስንት ብር ነው? አይፎን 1000 ብር 1500 ብር እንደዚህ ደህና አይፎን ይገዛል። እስቲ ንገሪኝ። ካልሆነ ደግሞ አበድሬም ቢሆን ችግር የለም እንገዛለን። አይፎን ይሻላል ወይስ እንዴት ነው? ለሁለታቸውም አይፎን እንገዛለን። እስቲ አስተያየት እስቲ ለአንቺ የሚመች አንቺ ብዙ ጊዜ ውጭም ስለምትወጪ ነው። እኔ እዚህ ሀገር 3 ዓመት ከሆነ ውጭ ወጥቼ ምናምን አላውቅም። እንደውም አየር ወስጄ ተንፍሼ አላውቅም። የሆነ አሁን ዛሬ ሰርግ ነግሬያለሁ ለሴትዮዋ። እንደዚህ ከኢትዮጵያ መጡ ልጆች አሉ ማየት ፈልጋለሁ ብዬ በጣም ከስንት ሚሊዮን በኋላ አትጠይቀኝ ውድ፣ ከባድ ነው ሰው ሀገር መቼም ታውቂያለሽ። እና እስቲ ሴትዮ ሂጂ ብላኛለች። ስለዚህ በጣም ደስ ብሎኛል። እውነት እዚህ ሀገር ከመጣሁ ውጭ ምናምን ወጥቼ ስለማላውቅ፣ አንቺ ደግሞ ውጭም ትወጫለሽ ሱቅ ምናምን ስለምትሄጂ እስቲ አስተያየት አድርገኝ። ስልክ ይሻላል ብዬ ስልክና ደህና ሽቶ ገዝተን እንሄዳለን። አይፎን ይሻላል እና እስቲ አስተያየት አድርገኝ። እንዴት ይሻላል? እንደዛ ይሻላል? አይ ውዴ በጣም አሪፍ ሀሳብ ነው። በጣም ምርጥ ሀሳብ ነው። በቃ አንቺ አይፎን እና ሽቶ ግዢ። እሺ እኔ ደግሞ የሆነ ነገር ገዛለሁ። አንቺ መጀመሪያ ብር ላኪ፣ ችግር የለም። ብር ላኪና እኔ የምገዛው ነገር አሳይሻለሁ። እሺ በፎቶ ማለት ነው። መጀመሪያ አንቺ ብር ላኪ፣ እኔ ደግሞ አሳይሻለሁ። እኔ ላንቺስ ማለት ነው። አንቺ አሁን 3 ዓመት ሁሉ ውጭ ወጥቼ እኔ ውጭ ችግር የለም። እኔ ዛሬም ከነገ ሁሉም ጊዜ ነው ከዛ ውጭ ነው ከሴትዮዋ ልጅ ስላለ ደግሞ ሱቅም ቅርብ ስለሆነ ማለት ነው ሂጅም ገዛለሁ። ችግር የለም ውዴ። ከዛ አንቺ ማለት ነው አሁን በቃ 1000 በቂ ነው። አይፎን አለ 1000 ብር 1000 ብር የለም። ሰው ይዞ ሱቅ ላይ ያስቀምጠው ነገር ካለ እንጂ አይፎን 1000 ብር የለም። አይፎን የለም ውዴ። የሆነ ነገር በቃ ሳምሰንግ ምናምን ዝም ብለሽ ግዢ። እሺ ሽቶ በቃ ከሰው በድረሽ ግዢ። ኧረ በጣም ናውር ነው እነሱ እኮ አሁን እና ምን ይሻላል? እነሱ ከኢትዮጵያ ላይ ና ብሎ መጥቶ እነሱ ደግሞ የሆነ ነገር ከኛ ሰው ወስስ በጣም ደብራ ከሰው አበድርና ማለት ነው ግዢ። እሺ በጣም ግዢ። አሪፍ ነው። እሺ ማሬ እሺ ማሬ በቃ እኔ ልክልሻለሁ። ጥሩ ሀሳብ ነው። እኔ ቆንጆ በጣም ነው የማመሰግነው በእውነት። እስቲ አካውንት ላክልኝ፣ የሴትዮሽ አካውንት ላክልኝ እስቲ። እሺ ማሬ አሁን ማሬ ብር አስገብታለች ሴትዮ ማለት ነው። አስወጥተሽ እንትን ብለሽ አይፎን ግዢ። እሺ አይፎን ግዢ እና ከዛ እንትን ትገዢ እንገዛለን። እሺ ዴና ሽቶ እንገዛለን። ከዛ ይዘን እንሄዳለን ማለት ነው። ባዶ እጅ ከምንሄድ ይሻላል። እንደዛ ይሻላል። እኔ ቆንጆ በጣም ነው የማመሰግነው በእውነት። ኦኬ ማሪ ሀቢብቲ በቃ እንገዛለን። በኋላ አሁን በቃ ብር አስገብተሻል። በኋላ በቃ እደውልልሻለሁ። አሁን ከመስመር እኔ ልወጣ ስለሆነ በኋላ በቃ እገባለሁ። እሺ ማርያም ምን ነው ስልክ እኮ ቢር ከወሰድሽ በኋላ ቀይ ላይ መውጣት ጀመርሽ። ምንድን ነው? ምን አስበሽ ነው እንዴ? እንደዚህ መጥሮ አይደለም። ስራ ላይ ነሽ ወይስ እንዴት ነው? አልተመቸሽም የኔ ቆንጆ? ምን እናቴ ያረቃስ ቤት ረጋጊ። ብሩኮ እናቴ አብርሽም ሰው እኔም ሰው ያረቃስ ቤት እንገዛለን። እኔ አሁን ስራ ላይ ነኝ። ምንድን ነው የምትቾኪ? ችግር የለም እኮ ማሪ፣ አብርሽም ሰው አንቺም ሰው መሆንሽ እኮ አውቃለሁ። ግን እኔ ብር ከላኩሽ በኋላ እንደዚህ መሆን የለብሽም። እንዴ ማውራት አለብሽ። መቼ ሲንሳት እንሄዳለን፣ መቼ ደግሞ እንሄዳለን የሚባለው ነገር እንጂ ለምን እንደዚህ ትያለሽ እንዴ? መቼ ነው የምትገዢ ምናምን ነገር? ብሩ እንኳን ልክ ያለው ምን አሰብሽ ማሪ? እንዴ እንደዛ አትበኝ እንጂ ውዴ አትጨቅጭቂ በእናትሽ። እኔ እገዛለሁ። ረጋ በይ እስኪ። እኔ ራሱ ከነገ ወዲያ እንሄዳለን። ራሱ ዛሬ አልተመቸም ለእኔ። ነገ ከነገ ወዲያ እንሄዳለን። አልተመቸም። ብሩ ራሱ ብር የለም። ለእኔ ካለሽ አበድሪ። ብር ማለት ብር ካለሽ ማለት ነው። ሲጀመር ለእኔ ብር የለም። በጣም ምን ይሻላል? ሌላ ብር ካለ 1000 ብር ካለ አበድሪ፣ ስርቼ እሰጥሻለሁ። ላብሪ ምንድን ነው የሚበድረው? ሄዳለሁ ብለሽ አይደለም እንደ አሳምነሽ እኔ ብር ልኪላኪኝ እኔ እገዛለሁ እኔ ማውጣት ስለማልችል ብዬ ላቁሽ አይደለም እንደ የቀበልሽ ምን ሆነሽ ነው እንደዚህ አትበይም እንዴ? ኧረ እንደዚህ ጥሩ አይደለም ማሪ። እንዴ እኔ ከየት አምጥቼ ነው የሚበድርሽ? እኔ የለኝም ያልኩሽ እንደዚህ ያለሽ እንዴ? ኧረ ጥሩ አይደለም። እየቀለድሽ ነው እንዴ? እስቲ ንገሪኝ። ነገ ከነገ ወዲያ የሚባል ነገር የለም እኮ። አሁን ከገዛሽ ነገ ማሄድ ነው። ምንድን ነው እንደዚህ የምትይኝ እንዴ? ለራሴ ነው ልብስ የገዛሁት። የምን አብርሽ ነው? አብርሽ ገደል መግባት ይችላል። ለራሴ ነው እንደ እኔ ለራሴ ገዝቼ እባክሽ እየታውቃ አንቺ ዝም በይ አትጨቅጭቂ። በግንሽ ዘመን ለስራ ነው እንጂ ለአብርሽ እንደ ሲጀመር እኔ ለዓመት ማለት ለጾም ፊት ማለት ነው። ለራሴ ነው ልብስ የገዛሁት። የምን አብርሽ ነው? አብርሽ ገደል መግባት ይችላል። ለራሴ ነው እንደ እኔ ለራሴ ገዝቼ እባክሽ እየታውቃለሽ። የት ነው የምታውቂኝ? እኔ የሚታውቅ ቦታ ካለ እስቲ ንገሪኝ። ፎቶ ከፈለግሽ እሰጥሻለሁ። እናንተ ሲጀመር ሰው ፎቶ ብቻ ነው የምትዘግዝቁ ማለት ነው። ከፈለግሽ ፎቶ እሰጥሻለሁ። የምን አብርሽ ነው? ገደል መግባት ይችላል። የምን ብር ነው? ኧረ እኔ ለራሴ እናቴ ጫማ የገዛሁት ቲሸርትና ሱሪና እና ጃኬት ጫማ ሁሉም 1000 ብር እናቴ ዘና ብዬ ገዝቻለሁ። ከፈለግሽ ፎቶ አስጨልሻለሁ። ለራሴ የገዛሁት ልብስ ማለት ነው። የምን አብርሽ ነው? ሲጀመር እኔ እናቴ ውሸት ነው። ብር መቀበል ፈልጌ ነው ውሸት ያወራው። ወደ አብርሽ እኔ የት ያውቃል? የት ነው የማውቀው አብርሽ? እዚህ ወደዛ አትደውይ፣ አትጨቅጭቂ። ቦይስ ምናምን አትልኝ ለኔ። ኧረ ምን አይነት ሰው ነሽ? ምን አይነት አስመሳይ ነሽ? በእናትሽ እንደዚህ ትያለሽ እንዴ? አንቺ የኔ ብር ላይ በኔ ብር ልብስ ገዛሽ ለራስሽ? እባክሽ በእውነት እንደዚህ ማለት ጥሩ አይደለም። እኔ አሁን ሚዲያ ላይ ወጥቼ ነው የምጮኸው። እንደዚህ የኔ ልፋት እኔ ቀና ዝቅ ብዬ አንገቴን እንደፍቼ የሰሩት ብር አንቺ ልብስ ገዛሁ ትላለች እንደ በሱ በአንቺ በኔ ብር። ኧረ ተይ ጥሩ አይደለም። ለአንቺ ግፍ ነው። ኧረ ግፍ ነው። እኔ አንገቴን እንደፍቼ ሰው ኩሽና እኮ አንድ ቀን እንጀራ ገዝቼ ሳልበላ ለራሴ ጠርቅሜ ለእነሱ ስጦታ ሊገዛ ብዬ ያስቀመጥኩ ብር እኮ ነው። ለአንቺ ልብስ ገዛለሁ ትላለች እንዴ? ኧረ ጥሩ አይደለም። ታይ አንቺ መልሺ፣ ብሬን መልሺ። ካልመለሽ እንሂድ ሰርግ እንሂድ እንጂ እንደዚህ ለምን ትያለሽ? አሁን ከየት አምጥቼ ነው? በምን ብር ነው የእነሱ ሰርግ የሚሄደው? ጌታ ወይ
ስሚ እናቴ ለራስሽ እንጀራ በልተሽ አታውቂም። ለራስሽ ሁሉም ነገር ሆነሽ አታውቂም። ግን ለአብርሽ ስትይ ማለት ነው 1000 ድራም ነው የምታውጪ። 1000 ድራም ኢትዮጵያ ስንት ብር ታውቂያለሽ? 40 ሺህ ብር እኮ ነው እናቴ። አሁን ጌታ ይመስገን ድራም ሁሉም ነገር እኮ ጨምሯል። መንዛሬ ሁሉም ነገር ጨምሯል እናቴ። ኢትዮጵያ ላይ እኮ እኔ ሲጀመር ለራሴ የገዛሁት ጫማ የገዛሁት ሱሪና ቲሸርት ቢታይ ማለት ነው ታብዳለሽ እናቴ። አሳብድሻለሁ። እንዳንቺ እኮ ነው አሁን እዚህ ጋር ለራስሽ ግዢና ልብስ ግዢ። እኔ እናቴ ለራሴ ካላስጨርሻለሁ ከአሁን በኋላ በስልክ ላይ እንዳትደውይ። እኔ ይሄ ቦይስ ሚዲያ ላይ አውጥቼ ነው የምንዘረዝርሽ ማለት ነው። እዚህ ጋር ቀጥለሽ ቦይስ ሜሴጅ ላይ አሁን እየደወለሽ ነው። ሜሴጅ ላይ ሁሉም ቦታ ላይ አትጨናነቂ። ውጪ ከመስመሪያ ማለት ነው። ብሎክ ነው ማድረግሽ። ውጪ ከመስመር አህያ በግ ነሽ ሲጀመር 1000 ድርሃም አይፎን ነው። የምን አይፎን? ለራስሽ ግዢና ያዥ አይፎን እና ሽቶ ለራስሽ ተጠቀሚ እንጂ ውጪ ከመስመር ብሎክ ነው ማድረግሽ። እንዳትደውይ ቦይስ እንዳትልካል ለኔ ማለት ነው። አረ ሚዲያ ላይ አባት አምላክ ይዘረግሽ። ምንድነው ደግሞ ሚዲያ ላይ የሚታወጭ? በእናትሽ እኔ ወንድሞቼ ባሌ ካየ ማለት ነው። ወይኔ አንቺ ደግሞ ምንድነው? ብሬ እኮ ነው ልፋቴ እኮ ነው የወሰድሽው። ለምን እንደዚህ ያለሽ? በኢየሱስ ስም ታይ ታይ፣ ጥሩ አይደለም። አሁን ሚዲያ ላይ ይሄ ደግሞ ይዘረጋሉት ያለሽ ይሄ ቦይስ ምናምን ቤተሰብ ከሰማው ምን ይላል? በእናትሽ ታይ፣ እንደዚህ ጥሩ አይደለም። አረ እንደዚህ አታርጊ በእናትሽ። እንደዚህ ብለሽ እኮ አይደለም ብሬም እየተቀበልሽው በጸባይ ነው። እንሄዳለን፣ ገዛልሻለሁ፣ ገዝቼ እጠብቅሻለሁ ብለሽ ነው። አረው ለምን ሰጠሁት? እንደውም ግፍ ይሆንብሻል። እኔ አሁን ሚዲያ ላይ ዘርጊ በቃ። ሚዲያ ላይ ይሄ ቦይስ ከወጣም ችግር የለም አውጪው። እኔ እንደውም ሚዲያ ላይ ወጥቼ አሁን የራሴ እንትን ብዬ ሊረክስ ነው እንጂ አልቶም ይሄ 1000 ግራም ያብሽና ለሩታ ቢሰጥ እኮ ይጠቀማለሁ። ምን ሆነሽ ነው እንዴ አንቺ? ለምንድን ነው እንደዚህ የምታርጊ? የሰው ልጅ ጥሩ አይደለም እኮ በእናትሽ መልሽኝ ወይ መልሽ በቃ። ለሴትዮም ነግራታለሁ መልሽኝ። ካልመለስሽ ደግሞ እንሄዳለን ስጦታ ጊዜ። በእናትሽ እንደዚህ አታርጊ። የሰው ልጅ ጥሩ አይደለም። በእናትሽ ውጪ ከመስመሬ ምንድነው የምትጮይ? ምንድነው የምታወሪ? ምን ሆነሻል? ውጪ ከመስመሬ። እኔ ሚዲያ ላይ ላውጣ ነው። ሂጂ ወደ ሀቢባ ጋር ሂጂ ከፈለግሽ ማለት ነው። አልሰጥሽም። አንቺ የላክሽን ብርም እንደው ደረሰኝ ማለት ነው። የአንቺ ቦይስን ሚዲያ ላይ አውጥሻለሁ። ጠብቂ። አንቺ አሁን እዚህ ጋር ከመስመሬ ማለት ነው። ቦይስን ከደለሽ ወደ ራስሽ ሴቭ አድርጋለሁ። ታያለሽ። የአንቺ ቦይስ ሁሉም ነገር ሚዲያ ላይ አውጥሻለሁ። እኔ እኮ እናቴ ትልክኝ ብዬ እኮ ነው የኔ ማር የኔ ምናምን ብዬ ማለት ነው የተቀበልኩት። ታያለሽ። የአንቺ ቦይስ ሚዲያ ላይ አውቃለሁ። እንዳትደውይ፣ አትጫጫጭቂ፣ እንዳትደውይ። ብሎክ ነው ማድረግሽ። ተጠንቀቂ። አንቺ እኔ በስልክ ላይ ብሎክ ካረግሽ ማለት ነው ይሄ ብር የሰው ገንዘብ በልተሽ ብሎክ ታደርጋለሽ ያለሽ እና ሚዲያ ላይ ለምንድን ነው የምታወጪ? እኔ ብር ከበላሽ ወይኔ በእናትሽ እሺ ልለምንሽ በቃ ብሬን መልሽኝ፣ በእናትሽ መልሽኝ በቃ። እኔ አለድምሽ በቃ መልሽኝ በቃ። የእነሱ ስጦታ ይቅርብኝ። እስኪ መልሽኝ። ካልመለሽ ሀቢባ ቤት እኔ ለምን እሄዳለሁ? እንደውም ብሬን እኔ ምን ብዬ ነው ሀቢባ ቤት የምሄደው? አሁን ቤተሰብ ሁሉ ነገር ከሰማ ለእኔ ጥሩ አይደለም እማ። እኔ ባለትዳር ነኝ። እንደዚህ አይነት ነገር ከሰማ እኔ ከትዳሬ ማፋታለሁ። ብዙ ነገር ነው የሚበላሽብኝ። ስለዚህ ሀቢባ ቤት ምንም ነገር አትሄድም። የምትሰጪ ከሆነ ስጪኝ፣ የምትሰጪ ከሆነ ምንም ማድረግ አልችልም። እኔ አንድ ወር ብር በቃ ኪሳራ ላይ ወደቀ ማለት ነው። ወይኔ ባልሰጥሽ ነበረ። አንቺ እኮ እኔ ጥሩ ሰው መስለሽ ነው ስጪኝ፣ የኔ ቆንጆ፣ የኔ ውድ በቃ እንሄዳለን አብረን፣ እኔም እሄዳለሁ፣ እኔም ወዳቸዋለሁ ስላልሽኝ እንጂ ሌላ ነገር አስቤ እኮ አይደለም። በቃ እንዴ አንቺ ለምን እንደዚህ ታደርጋለሽ? ጥሩ አይደለም ለአንቺ። የሰው ገንዘብ አትቢ፣ ጥሩ አይደለም በእውነት። ለሩታና ለአብርሽ ስጦታ ብዬ አንቺ ወስደሽ ደግሞ አልሰጥም ትያለሽ። እንደምናልሽ ጥሩ አይደለም ለአንቺ። እሺ ካልሽ ስጪ፣ እሺ ካላልሽ ማለት ነው ዋጋውን ታገኛለሽ። ጠብቂ እሺ። እኔ አልተውሽም። እኔ አንቺ ግማታም የኔ ብር ወስደሽ ደግሞ ትላለሽ እንደ የሰው ገንዘብ ነው እንደምትይ አንቺ ኮተታም ዚቃጫም አልፈታሽም ታያለሽ። እኔ ደግሞ ማለት ነው ብሬን ካልመለሽው ኮተታም የኔ ብር ወስደሽ ደግሞ በእኔ ላይ ጃቢ ታወራለሽ እንዴ? ለሴትዮም እነግራለሁ አሁን። እሺ እኔ እናቱ ስሚ እኔ እኮ የኔ ማር የኔ ውድ ማለት ነው ለራሴ እኔ በራሱ ቸግሮኛል። እውነቴን ነው የምልሽ በጣም ቸግሮኛል። ስቸገር እናቴ እና እኔ ሀቢቢ እና እኔ ብዬ ማለት ነው እኔ እኮ ዋሽቼ ነው የተቀበልኩት። ስጀመር አብርሽ ማለት ነው አብርሽ እንደ እኔ ሰው እንኳን ሰጠሽ ለእኔ ራሱ እኔ እኮ በጣም ተቸግሬያለሁ። ስጀመር አብርሃም ተቸግሯል እንዴ? ብትቸገር ማለት ነው ወደ ኢትዮጵያ ወደ ዱባይ አይመጣም። አልተቸገረም። ስጀመር እኔ ምስኪን ነኝ። በጣም ነው የተቸገርኩት። ራሱ ለጻው ማለት ነው ብር ከዚህ ወስጄ ነው ልጅ ማግዛት ብዬ በጣም ተጨንኩ ነበረ። ግን የኔ እናት ተባርኪ። እሺ ዘመንሽን የተባረከ ይሁን። በጣም ነው የማመሰግንሽ። ቴንኪው ሶ ማች ማለት ፈልጋለሁ። ለምን በይ እኔ በጣም ተቸገርኩት። ሰው ነኝ። ልብስ ከታምጭ ነው የምገዛው፣ ጫማ ከታምጭ ነው የምገዛው ብዬ በጣም ባለፈው የራሴ ደሞዝ ባሌና ልጆቼ በጣም ተቸግረው ነበረ። ከዛ ሰጣችሁ ልኬ ነበርኩና ከዛ ይጀለ ምንም ብር የለም። ከዛ አንቺ ደግሞ አህያ ማይ እኮ ነሽ ጀመር ከብት ነሽ። ለአብርሽ 1000 ድርሃም የምን 1000 ድርሃም አንድ ብር ለምን እሰጣለሁ? ታይና ማለት ነው ሂጂ እና ተመስመሪ አሁን ቶሎ ብለሽ ሁሉ ብለሽ አሁን አንቺ ፕሮፋይል ላይ እነሱ ፎቶ ነው ያስቀምሽ ማለት ነው። ያንቺ ፎቶ ግን ከየትም አምጥቼ ፈልጌ ማለት ነው አገኝሻለሁ። ጠብቂ። ኢንስታግራም ላይ ያንቺ ፎቶ ነው የእነሱ ፎቶ ነው ያለው። ከየትም ቢሆን ፈልጌ አምጥቼ ማለት ነው ጉድ ነው ማድረግሽ። ጠብቂ። ኧረ በእናትሽ ታይ። ኧረ አንቺ ስድብም አልሰድብሽም። እኔ ከሰደብኩሽም አሁን ፎቶ ያምጥተሽ እዚህ ጋር ለጥፈሽ እንትን ትያለሽ። አንቺ ኮተታም አንቺ ምን አይነት ለቃቃሚ ሰው ነሽ? አንቺ ምን አይነት የሰው ገንዘብ የምትበይ? አንቺ ምን አይነት ሌባ ነሽ? አንቺ ሌባ እኮ ነሽ። ሌባ አይገልጽሽም። ሌባ ነሽ። እኔ ብር በልተሽ በእኔ በዚህ ልክ ታወሪያለሽ። ልብስ ጫማ በእኔ ብር ነው ለምትገዢ። እኔ ለአብርሽና ለሩትዬ ነው ብር የላኩሽ እንጂ መች ላንቺ ነው እንዴ? አንቺ ምን አይነት አስመሳይ ሰው ነሽ? በእናትሽ አሁን እኮ እኔ ፎቶ ምናምን አትበይ። ሚዲያ ላይ ምንም ነገር አታውጪ። በእናትሽ እንደ የኔ ብር ወስደሽ እኔን ታስፈራሪኛለሽ እንዴ? ሚዲያ ላይ ምንም ነገር አታውጪ። እግዚአብሔር ይፍረድሽ። በቃ ይፍረድሽ፣ ለአንቺ ይፍረድሽ። እኔ ምንም ማለት አልችልም። ይፍረድሽ ብዬ እኔ ብር ውሰጂ። በቃ እኔ ሚዲያ ላይ ምንም አወጣሻለሁ እንደዚህ አደርግሻለሁ አትበይኝ። በቃ እኔ ምንም አልጠይቅሽ። በራሴ ጥፋት ስለሆነ በቃ ይቅርብኝ። ምንም አድርጊ። እኔ ምንም ማለት አልችልም አሁን በቃ። እንዴ አንቺ እንደዚህ ሆነሽ ተንሰብስበሽ መተሽ እንደ እባብ ብሬን ወስደሽ በዚህ ልክ ዘኔ ትገለበጣለሽ እንዴ? በኢየሱስ አረ ጥሩ አይደለም። እንደዚህ ጥሩ አይደለም። ይፈረድብሽ። እንግዲህ ምንም አልልሽም። ከነ መስመሪያ አንቺ ብሎክ አድርጌ ነው ማለት ብንም ብሎክ አድርጌ ከነ ቁጥርሽ እኔም በሚዲያ ላይ ለጥፈ ራሱ የኔ ብር እንደዚህ በድራ ወሰደች ብዬ ጠይቃለሁ እንጂ ያብሽ ቢቻለው አልልም። እንዴ አንቺ ምን አሰብሽው እንዴ? እኔ ብር እኮ እኔ ለራሴ እንትን ነው አላማ ነው ያወጣው እንጂ ለአንቺ እኮ አይደለም የላኩሽ። ስልክ ለምንድን ነው አንስተሽ ማታወሪ? ለምንድን ነው ቀይ ላይ የምትወጪ? አንቺ ከፍት ይበት ለምንድን ነው እንትዘጋለሽ? ስልክ ለምንድን ነው ስልክ ስደውልሽ ማታነሽ?